ይስጥልን የተከበራችሁ ተመልካቾቻችን ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ለመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። ኢትዮጵያ በ8ኛው የቻይና ዓለም አቀፍ የአስመጪና የላኪዎች ኤክስፖ ላይ እየተሳተፈች ነው። በዚሁ ኤክስፖ ከተለያዩ የሀገራችን ክልሎች የተውጣጡ የቡና፣ የቅባት እህሎች፣ የጥራጥሬና ሀገር በቀል ምርቶች አስመጪና ላኪዎች ምርቶቻቸውንና አገልግሎታቸውን በመያዝ ለዓለም አቀፍ ማህበረሰብ እያስተዋወቁ ይገኛሉ። አማሩ ገብሩ ዝርዝር አለው። ኤምባሲው ከኤክስፖ ጎን ለጎን በተዘጋጁ በርካታ ሁነቶች ላይም በመሳተፍ በሀገራችን ያለውን የኢንቨስትመንትና የንግድ ዕድሎችን ለዓለም አቀፍ የንግድ ማህበረሰብ እያስተዋወቀ ይገኛል። በቻይና የኢትዮጵያ አምባሳደር ተፈራ ደርበው በኤክስፖ መክፈቻ ላይ በመገኘት ከቻይናና ከተለያዩ የዓለማችን ክፍሎች ከተገኙ አስመጭና ላኪ ድርጅቶች ጋር ተወያይተዋል። አምባሳደሩ በዚህ ወቅት ኤክስፖ የሀገራችንን የኢንቨስትመንት ዘርፎች ለማስተዋወቅ፣ ለውጭ ምርቶች ተጨማሪ ገበያ ለማስገኘት እንዲሁም በቻይና የሚላኩ ምርቶችን መጠን ለማሳደግ አይነተኛ መድረክ እንደሆነ ገልጸዋል። በኤክስፖ ላይ ከ150 በላይ ሀገራት የተውጣጡ ከ4000 በላይ አቅራቢዎች ይሳተፋሉ ተብሏል። 8ኛው የቻይና ዓለም አቀፍ አስመጭና ላኪዎች የንግድ ኤክስፖ የተከፈተው በሻንሃይ ከተማ ሲሆን የበርካታ ሀገራት መሪዎች፣ ዲፕሎማቶች፣ የንግዱ ማህበረሰብ፣ ጋዜጠኞች እንዲሁም ጥሪ የተደረገላቸው እንግዶች ታድመዋል። ለ6 ቀናት በሚቆየው በዚሁ ኤክስፖ በሚሊዮኖች የሚቆጠሩ ሰዎች ይገኙበታል ተብሎም ይጠበቃል። ኢትዮጵያ የብሪክስ የቱሪዝም አካዳሚ ማዕከል ለመሆን ጥያቄ አቀረበች። አካዳሚው ለዓለም አቀፍ ተማሪዎች በሆቴልና ቱሪዝም ዘርፍ ልዩ ትምህርትና ስልጠና እንዲሰጥ መታቀዱንም የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ገልጸዋል። ሀገሪቱ ብሪክስ ካለው ሰፊ የህዝብ ብዛትና ጠንካራ ኢኮኖሚ በቱሪዝም ዘርፍ ተጠቃሚ ለመሆን እየሰራች መሆኑንም አመላክተዋል። እንደ ሩሲያና ቻይና ያሉ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆኑ ሀገራትን ያቀፈው ብሪክስ 1/3 የሚሆነውን የዓለም ህዝብ ይዟል። ይህ ሰፊ ህዝብ ለሀገሪቱ ቱሪዝም ከፍተኛ እድል ነው ብለዋል። አካዳሚው ለዓለም አቀፍ ተማሪዎች በሆቴልና ቱሪዝም ዘርፍ ልዩ ትምህርትና ስልጠና እንዲሰጥ መታቀዱንም የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ገልጸዋል። የከፍተኛ ትምህርት ተቋማት ስርዓተ ትምህርት ክለሳ እየተደረገበት መሆኑን ትምህርት ሚኒስቴር ተናገረ። የሚከለሰው ስርዓተ ትምህርትን በ2018 የትምህርት ዘመን ዩኒቨርሲቲ የገቡ ተማሪዎች የአንደኛ ዓመት ትምህርታቸውን ሲጨርሱ ተግባራዊ ይደረጋል ተብሏል። አናወል ተስፋ የሚከተለውን አዘጋጅተዋል። በትምህርት ሚኒስቴር የአካዳሚ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና የከፍተኛ ትምህርት ተቋማትን ተልዕኮ መሰረት ባደረገ መልኩ ስርዓተ ትምህርቱን የመከለስ ስራ እየተሰራ መሆኑን ጠቅሰዋል። ክለሳው ያስፈለገው የቀድሞዎቹ ስርዓተ ትምህርቶች ዘመኑን ያልዋጁና ከ21ኛው ክፍለ ዘመን ጋር በአግባቡ ያልተቃኙ በመሆናቸው ነው ብለዋል። አዲሱ እየተከለሰን የተባለው የከፍተኛ ትምህርት ስርዓተ ትምህርት ተመራቂዎች በትምህርት ፕሮግራሞች ከተማሩ በኋላ ሊኖራቸው የሚገባውን እውቀት፣ ክህሎት፣ አመለካከት በአግባቡ የፈተሸ መሆኑን መሪ ስራ አስፈጻሚው አስረድተዋል። የሚከለሰው ስርዓተ ትምህርት ሙያና ተግባር ተኮር መሆኑን ጠቅሰው ስራ ፈላጊ ብቻ ሳይሆኑ ስራ ፈጣሪ ምሩቃንን ማፍራት እንደሚያስችል ተናግረዋል። በሁለት ዙሮችም እስካሁን 55 የትምህርት ፕሮግራሞች መከለሳቸውን አንስተው እስከ ዓመቱ መጨረሻም ከ80 የሚበልጡ ፕሮግራሞች እንደሚከለሱ ጠቅሰዋል። አዲስ የተከለሱት የትምህርት ፕሮግራሞች በ2018 የትምህርት ዘመን ዩኒቨርሲቲ የገቡ የከፍተኛ ትምህርት ተማሪዎች የአንደኛ ዓመት ትምህርታቸውን ሲጨርሱ ወይም ከመጪው የትምህርት ዘመን ጀምሮ ተግባራዊ እንደሚደረግ ጠቅሰዋል። አለርት ሆስፒታል በካይ ኬሚካል ወደ ወንዝ በመልቀቁ 1 ሚሊዮን ብር ተቀጣ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣንና የአካባቢ ጥበቃ ባለስልጣን በወንዝና በወንዝ ዳርቻ በካይ ቆሻሻ ለቋል ያሉትን መንግስታዊ ተቋሙን የአለርት ሆስፒታል 1 ሚሊዮን ብር መቅጣታቸውን አስታውቀዋል። ብክለቱ በከተማው የአካባቢ ጥበቃ ባለስልጣን ባለሙያዎች በላቦራቶሪ ከተረጋገጠ በኋላ ቅጣቱ መተላለፉ ተገልጿል። በሌላ በኩል በዚሁ ክፍለ ከተማ በወንዝ ዳርቻ ብክለት ፈጽሟል የተባሉ 6 የመኪና ጣቢያዎች እያንዳንዳቸው 100,000 ብር ተቀጥተዋል ሲል የአዲስ አበባ ደንብ ማስከበር ባለስልጣን ኮሚኒኬሽን ዳይሬክቶሬት መረጃ አመላክቷል። በዓለም አቀፍ ደረጃ እየቀነሰ የመጣው የነዳጅ ዋጋ ኢትዮጵያን ጨምሮ ከሰሃራ በታች የአፍሪካ ነዳጅ አስመጪ ሀገራት አስፈላጊ የፋይናንስ እድል መፍጠሩን አዲሱ የዓለም ባንክ ሪፖርት አመላከተ። ሪፖርቱን የተመለከተችው ማለት ንመላሽ የሚከተለውን አዘጋጅታለች። ኢትዮጵያን ጨምሮ ከሰሃራ በታች ለሚገኙ ነዳጅ አስመጪ ሀገራት በዓለም አቀፍ ደረጃ እየቀነሰ የመጣው የምርት ዋጋ በተለይም የነዳጅ ዋጋ አስፈላጊ የፋይናንስ እድል መፍጠሩን አዲሱ የዓለም ባንክ ሪፖርት አመላከተ። ባንኩ እነዚህን ሀገራት ይህን ምቹ ሁኔታ ተጠቅመው ውድ የሆኑትን የነዳጅ ድጎማዎች እንዲሰርዙና
የተፈረመውን ገንዘብ ለጤና፣ ለትምህርትና ለቤተሰብ ድጋፍ እንዲያዘዋውሩ አሳስቧል። ሪፖርቱ አጠቃላይ የምርት ዋጋ መረጃ ጠቋሚ እንደ አውሮፓውያን አቆጣጠር በ2026 ተጨማሪ 7 በመቶ ይወርዳል ተብሎ እንደሚጠበቅም ይተነበያል። ይህ ለነዳጅ አስመጪ ሀገሮች ትልቅ የበጀት ምቹ ሁኔታ ይፈጥራል ያለው ባንኩ ይህን እድል በመጠቀም የፖሊሲ አውጪዎች ዝቅተኛውን የኃይል ዋጋ ማግኘት የመንግስትን ወጪ እንዲያዘዋውሩ አሳስቧል። የታሸጉ ምግቦች ላይ የሚለጠፉት የምርት ገላጭ ጽሑፎች ለተጠቃሚው ማህበረሰብ ግልጽ አለመሆናቸውን የኢትዮጵያ የኩላሊት ህመምተኞች ማህበር አስታወቀ። ማህበሩ በምርቶች ላይ ያሉትን ዝርዝር መረጃዎች ግልጽ ባለመሆናቸው ማህበረሰቡ በቀላሉ ተረድቷቸው እንዳይጠቀም አድርጓል ብለዋል። ኤፍራታ ጥላሁን እንደሚከተለው ዝርዝሩን ታቀርበዋለች። የማህበሩ ሰብሳቢ አቶ ቢኒያም አበራ በምርቶቹ ላይ ያሉ ዝርዝር መረጃዎችን ግልጽ ባለመሆናቸው ማህበረሰቡ በቀላሉ ተረድቷቸው እንዳይጠቀም አድርጓል ብለዋል። በመሆኑም በታሸጉ ምግቦች ሽፋን ላይ በውስጣቸው የያዙት ንጥረ ነገር በአይነትና በመጠን በግልጽ ሊቀመጥ እንደሚገባ ተናግረዋል። ከዚህም በተጨማሪ ሰዎች የታሸጉ ምግቦችን ሲመገቡ ሊደርስባቸው የሚችሉ ጉዳቶች በመሸፈኛቸው ላይ ሁሉም የማህበረሰብ ክፍል ሊረዳቸው በሚችል ቋንቋና ቀለም መቀመጥ አለባቸው ሲሉ አቶ ቢኒያም አስረድተዋል። አክለውም በታሸጉ ምግቦች ላይ በቂ ቁጥጥርና ጥበቃ ሊደረግ እንደሚገባ አጽንኦት ሰጥተዋል። ከሰሞኑ የታሸጉ ምግቦችን መቆጣጠር የሚያስችል ረቂቅ አዋጅ መዘጋጀቱን የተገለጸ ሲሆን የዚህ አዋጅ መጽደቅ ማህበረሰቡን ተላላፊ ካልሆኑ በሽታዎች በመከላከል ረገድ ጉልህ ጠቀሜታ አለው ተብሏል። ከውጭ ምንጮች ወደ ያዝናቸው ዜናዎቻችን አለፍን። ጠፈር የኤአይ አቅምን ለማስፋት ካሉ አማራጮች የተሻለው ቦታ ነው ሲል ጉግል ኩባንያ ገለጸ። ኩባንያው ጠፈር ላይ የኤአይ ማዕከል ሊገነባ መንገድ መጀመሩን አስታውቋል። ጸጋነሽ ተሰማ የሚከተለውን ዝርዝር ታቀርበዋለች። የሰው ሰራሽ አስተውሎት ጂፒዩኤስ ወደ ጠፈር ለማምጠቅ መንገድ ከጀመሩት ከዓለማችን ባለሀብቶች ጄፍ ቦዝና ኤለን መስክ በመቀጠል ጉግል ኩባንያ ሶስተኛው የዚህ እቅድ አካል ሆኗል። ፕሮጀክት ሰንታቸር የሚል ስያሜ የተሰጠው ጠፈር ላይ የሰው ሰራሽ አስተውሎት ዳታ ማዕከል የመገንባት እቅድ የኤአይ አቅምን ለማስፋት ካሉ አማራጮች ጠፈር የተሻለው ቦታ ነው ሲል ጉግል ገልጾታል። እቅዱ በታሰበው መልክ ከሄደ በምህዋር ላይ የሚሽከረከሩ የሰው ሰራሽ አስተውሎት ፕሮሰሰሮችና ሰርቨሮች ኔትወርክ እንደሚፈጥር ጉግል እምነቱ መሆኑን አስታውቋል። ጉግል አሁን ጠፈር ላይ የሚደረገው የኤአይ ማዕከል ግንባታ ይህን አሰራር የተሻለ ያደርግለታል። ሩሲያ ወላጆች የልጆቻቸውን እንቅስቃሴ ለመከታተል የሚችሉበት ሲም ካርድ ይፋ አደረገች። ሲም ካርዱ የህፃናትን ደህንነት ለመጠበቅ ታስቦ የተዘጋጀ ነው ተብሏል። በተጨማሪም ሲም ካርዱ ከ14 ዓመት በታች የሆኑ አዳጊዎች ተገቢ ያልሆኑ የማህበራዊ ትስስር ገጽ ይዘቶችንና የማይመከሩ ድረገጾችን ማየት እንዳይችሉ የሚገድብ እንደሆነም ተገልጿል። ወላጆች ሲም ካርዱ የሚልክላቸውን መረጃ ተጠቅመው ያለ ፍርድ ቤት ፈቃድ ልጆቻቸውን ያሉበትን ቦታ ማወቅ እንደሚችሉም ተመላክቷል። ሲም ካርዱ የሚሰጠው በወላጆች ፈቃድ ብቻ መሆኑን የዘገበው ቻይና ኒውስ ነው። ሰሜን አሜሪካዊቷ ሀገር ሜክሲኮ የቁልቋል ተክል ጭማቂን በመጠቀም ተፈጥሯዊ በሆነ መንገድ ለጭቃ ቤቶች ግድግዳ እንደ ማጣበቂያና በግድግዳዎች ላይ የሚገኙትን እንደ ወባ ትንኝ ያሉ ነፍሳትን መከላከል ችላለች። ዘዴው ከ600 ዓመታት በላይ ከትውልድ ወደ ትውልድ ሲተላለፍ የኖረውን የባህላዊ ዘዴ ዳግም እየተጠቀሙበት ነው። ኤፍራታ ጥላሁን እንደሚከተለው ዝርዝሩን ታቀርበዋለች። ይህ ዘዴ በሜክሲኮ ከ600 ዓመታት በላይ ከትውልድ ወደ ትውልድ ሲተላለፍ የኖረን ባህላዊ ዘዴ ዳግም እየተጠቀሙ ይገኛሉ። ይህም የጭቃ ቤቶች ግድግዳዎችን በተፈጥሯዊ መንገድ ዘላቂነት እንዲያገኙ ማድረግ ነው ተብሏል። በሀገሪቱ የሚገኙ ብዙ የጭቃ መኖሪያ ቤቶች ውጫዊ ገጽታዎች የሚለብጡት ከቁልቋል ተክል በሚገኝ ጭማቂ ሲሆን የቁልቋል ጭማቂ ከጭቃው ልስን ጋር ሲቀላቀል ከቁልቋሉ የሚገኝ ሙሲሌጅ የተባለ ሙጫ መሰል ንጥረ ነገር እንደ ተፈጥሯዊ ማጣበቂያ ሆኖ ያገለግላል። ይህ ሂደት በግድግዳዎቹ ላይ ሁለት ዋና ዋና ጥቅሞችን ያስገኛል። አንደኛው የጭቃው ባለ ቀዳዳ ገጽታ እንዲዘጋና የውሃ መግባትና መሸርሸር በእጅግ እንዲቀንስ ያደርጋል። ሁለተኛው ደግሞ የቁልቋል ጭማቂው ተፈጥሯዊ ባህሪ ግድግዳዎቹ ላይ የሚገኙትን እንደ ቢንቢና ወባ ትንኝ ያሉ ነፍሳትን በመቀነስ ጤንነትን ለመጠበቅ እንዲሁም ለግንባታው ረጅም ዕድሜ አስተዋጽኦ ያደርጋል ተብሏል። ይህ ጥንታዊና ስነ ምህዳራዊ ዘዴ የሜክሲኮን ባህላዊ አርኪቴክቸር ለመጠበቅና ዘላቂ ግንባታ ልምዶችን ለማስፋፋት ትልቅ ሚና እየተጫወተ ነው ተብሏል። የአቧራ አውሎ ነፋሶች በዓለም ዙሪያ እየበዙ ሲሆን በሚሊዮን የሚቆጠሩ ሰዎችን ጤና ይጎዳል። አሁን ሳይንቲስቶች ቆሻሻውን መሬት ላይ ለማቆየት እየጣሩ ይገኛሉ። ሄሮዳዊት ንጉሴ የሚከተሉን አዘጋጅታለች። የአቧራ አውሎ ነፋሶች ተፈጥሯዊ የምድር የአየር ንብረትና የአየር ሁኔታ ስርዓት አካል ናቸው።
ለባህር ስነ ምህዳርም ማዳበሪያ ሆነው ያገለግላሉ። በአሜሪካ የጆርጅ ሜሰን ዩኒቨርሲቲ ተባባሪ ፕሮፌሰርና የከባቢ አየር ሳይንቲስት የሆኑት ዳንኤል ቶንግ ለቢቢሲ እንደገለጹት አቧራ ሁልጊዜም ከሰማይ ወደ ምድር ከአፍሪካ እስከ አማዞን ድረስ ይጓዛል። ጥናቶች እንደሚያሳዩት የአቧራ አውሎ ንፋሶች በአሜሪካ፣ አውስትራሊያ፣ ሜክሲኮና ቻይና እየተስተዋሉ ይገኛሉ። የተባበሩት መንግስታት የአካባቢ ጥበቃ ፕሮግራም በ20ኛው ክፍለ ዘመን በአንዳንድ አካባቢዎች የበረሃ አቧራ በ2 እጥፍ እንደሚጨምር በጥናቱ አስታውቋል። ለምሳሌ የሰሃራ በረሃ በ18 በመቶ ሰፍቷል። የዓለም ጤና ድርጅት እንደገለጸው በየቀኑ 330 ሚሊዮን ሰዎች በንፋስ ለሚጓጓዙ ብናኞች ይጋለጣሉ። አቧራ በዝቅተኛው የምድር ከባቢ አየር ውስጥ 40 በመቶ የሚሆነውን ይይዛል። ተመራማሪዎች እንዳመላከቱት እነዚህ የአቧራ ብናኞች በአካባቢ ውስጥ ያለውን የአየር ጥራት ይቀንሳሉ፣ የመተንፈሻ አካላት በሽታንም ያበዛሉ። በፈረንጆቹ 2020 የተደረገ ጥናት እንደሚያመለክተውም በአቧራ ብናኝ ክምችት መጨመር ምክንያት የአፍሪካ ህጻናት ጤና ለአደጋ የመጋለጥ መጠን በ24 በመቶ ጨምሯል። አቧራ ለአየር ንብረት ለውጥና ለዓለም የሙቀት መጠን መጨመር ሰፊ ሚና አለው። ይህም ሰብሎች ላይ አሉታዊ ተጽዕኖ ያሳድራል። ታዲያ ተመራማሪዎች በአቧራ ተጽዕኖ የተጎዱ አካባቢዎች ውስጥ ተክሎችን በመትከልና መሬትን በመጠበቅ ይህን ችግር ለመቀነስ እየሰሩ ይገኛሉ። ዘገባው የቢቢሲ ነው። ወደ ቢዝነስ ዘገባችን አለፍን። በኢትዮጵያ በ2033 የኤሌክትሪክ ተሽከርካሪዎችን ከ40 በመቶ ወደ 80 በመቶ ለማሳደግ እቅድ መያዙ ተገለጸ። ለዚህና ሌሎች የቢዝነስ ዘገባዎች ባልደረባችን ማለት ደመላሽ ከጥር 2017 ጀምሮ በነዳጅ የሚሰሩ መኪኖች ወደ ሀገር ውስጥ እንዳይገቡ መንግስት ሙሉ በሙሉ መወሰኑን ተከትሎ ከውጭ የሚገቡትን ቀረጥና ለግል ቤት ቻርጀሮች ነፃ ማድረግ ግለሰቦችና የንግድ ድርጅቶች በኤሌክትሪክ ተሽከርካሪዎች ላይ መዋለ ንዋያቸውን ፈሰስ እንዲያደርጉ ማስቻልና መሰል ማበረታቻዎች እየተደረጉ ይገኛሉ። የነዳጅና ኢነርጂ ባለስልጣን እንደ ሀገር በ2033 የኤሌክትሪክ ተሽከርካሪዎችን ቁጥር ከ40 በመቶ ወደ 80 በመቶ ለማሳደግ ትልቅ እቅድ በመያዝ የትራንስፖርት ዘርፉን ለመለወጥ መመሪያዎች በማዘጋጀት እቅድ ላይ ተይዟል ተብሏል። በዚህም በቀጣይ በዋና ዋና አውራ ጎዳናዎች በየ50ና 120 ኪሎ ሜትር ርቀት ላይ ከ2230 ያላነሱ የህዝብ የኃይል መሙያ ጣቢያዎች የመግጠም ስራ ይከናወናል ሲልም ጠቁመዋል። መረጃዎቻችን እንደቀጠሉ ናቸው። ሲዳማ ባንክ አዲሱን የሞባይል ባንኪንግ መተግበሪያውን በይፋ አስጀመረ። ሲዳማ ባንክ አክሲዮን ማህበር ለደንበኞቹ የሚሰጠውን የዲጂታል አገልግሎት ለማጠናከር በማሰብ የሞባይል ባንኪንግ መተግበሪያውን በይፋ ስራ ማስጀመሩን አስታውቋል። የዕለቱን የመጨረሻውን የቢዝነስ መረጃችን እናጋራችሁ። ግዙፍ የመኪና አምራች ኩባንያዎች ዩኤስኤምሲኤ ነጻ የንግድ ስምምነት እንዲራዘም ጠየቁ። ጀነራል ሞተርስ፣ ቴስላ፣ ቶዮታ ሞተርና ፎርድን ጨምሮ ግዙፍ የመኪና አምራቾች የሰሜን አሜሪካ ነጻ የንግድ ስምምነት የሆነውን ዩናይትድ ስቴትስ ሜክሲኮ ካናዳ ስምምነት እንዲራዘም የትራምፕ አስተዳደርን አሳስበዋል። እንደ ሮይተርስ ዘገባ አውቶሞቢል አምራቾቹ የስምምነት ለአሜሪካ የመኪና ምርት ወሳኝ እንደሆነ ገልጸው በ2026 በሚደረገው መደበኛ ግምገማ ዙሪያ ለዩኤስ የንግድ ተወካይ ቢሮ ባስገቡት ሰነድ ላይ አስተያየታቸውን ሰጥተዋል። የዲትሮይት ሶስተኛ አምራቾች የሚወክለው ቡድን በአመት በ10 ቢሊዮን የሚቆጠሩ ዶላሮችን በማስቀመጥ በክልላዊ ውህደት አማካኝነት አምራቾች ዓለም አቀፍ ደረጃ ላይ እንዲወዳደሩ እንደሚያስችልም ተጠቅሷል። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች በዚሁ ተጠናቋል። ሀያሉ ለመነ ዜናዎቹን መርጬላችኋለሁ። ከቀሪ የቻናል 1 ቴሌቪዥን ስርጭቶች ጋር መልካም ቆይታ